ኢትዮ ቴሌኮም ከታህሳስ ጀምሮ አብዛኞቹ ፓኬጅ ላይ የዋጋ ጭማሪ ማድረጉን አስታውቋል። በተለይ ደግሞ አንሊሚትድ ዳታዎች ላይ ሁሉም ላይ የዋጋ ጭማሪ አድርጓል። 13 ብር ይሸጥ የነበረው የአንድ ሰዓት አንሊሚትድ ወደ 18 ብር አሳድገውታል። 63 ብር ይሸጥ የነበረውን የ24 ሰዓት አንሊሚትድ ደግሞ ወደ 85 ብር አሳድገውታል። 1300 ብር ይሸጥ የነበረው ወርሃዊ አንሊሚትድ ወደ 1800 ብር ነው ያሳደጉት። በጣም ከፍተኛ ጭማሪ ነው የተደረገው። በተመሳሳይ ሳፋሪኮም አንሊሚትድ ላይ የዋጋ ጭማሪ አድርገዋል። ከአንሊሚትድ በተጨማሪ ኢንተርናሽናል ኮሎች ላይም የዋጋ ጭማሪ ተደርጓል። ጭማሪ ያልተደረገባቸው ፓኬጆች የ1 ብር የ2 ብር እና የ5 ብር ፓኬጆች በነበሩበት እንዲቀጥል ነው መግለጫው የተሰጠው። የአንድ ሰዓት ጥቅሎችም በተመሳሳይ ምንም አይነት ጭማሪ ያልተደረገባቸውም። የተማሪዎች የመምህራንና የአካል ጉዳተኞችም ምንም አይነት ጭማሪ ያልተደረገባቸው። በአጠቃላይ 38 የሚሆኑ ጥቅም ላይ የሚውሉ ፓኬጆች ምንም አይነት የዋጋ ጭማሪ ያልተደረገባቸውም እና ይሄ በጣም ብዙ ሰዎችን እያንጫጫ ይገኛል። የተደረገው ጭማሪ በጣም ከፍተኛ ነው። በሁለቱም በኢትዮ ቴሌኮም በሳፋሪኮም በኩል ምን ትላላችሁ እናንተ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ።